الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه وسلم تسليما كثيرا وبعد ودنا يتكبراتكم እናቶች አባቶች ወንድሞች እህቶች እንዴት ሰነበታችሁ እንዲቆያችሁ በያላችሁበት ቦታና አካባቢ ሰላማችሁን አላህ ያብዛው ይህ አዕማሉል ቁሉብ የቀልብ ስራዎች በሚል ከናንተ ውድ አድማጮች ተመልካቾቼ ጋር ቆይታ የማደርግበት ነው ዛሬ እንደ መጀመሪያ ቀልብ ምንድነው አላህ ቀልባችን አላህ ያስተካክልን አሚን በሉ ቀልባችን አላህ ያስተካክልን ቀልብ ሲበላሽ ሁሉም ነገር ይበላሻል ቀልብ ሲስተካከል ሁሉም ነገር ይስተካከላል ዛሬ ዛሂራችንና ባጢናችን የተለያየ ሆኖ ከባድ ነገር ጣለብን ለዚህ ነው አላህ ይጠብቀን ሰው ሙናፊቅነትን ይሰጋል ይፈራል አይደለ ለምንድነው ሙናፊቅ እንዲሆን ያደረገው ከተባለ ላይና ውስጡ የተለያየ ስለሆነ ነው ሙናፊቆች እላያቸው ያማረ ነው ውስጣቸው የተበላሸ ነው في قلوبهم مرض በቀልባቸው ላይ በሽታ መጣባቸው فزادهم الله مرضا በበሽታ ለበሽታን አላህ ጨመረባቸው ብሎ አላህ ቁርአን ላይ ይገልጻል ለምንድነው ይሄንን አደጋ ከባድ ቅጣታቸውን ከባድ ያደረገው ከተባለ ውስጣቸው ቀልባቸው ስለተበላሸ ነው ስለዚህም ታላቁ ነብይ ረሱል አለይሂ ሰላቱ ወሰለም ዘመን ተሻጋሪ በሆነ ንግግራቸው እንዲህ ብለው መከሩን إن في الجسد مضغة ሰውነታችን ውስጥ አንድች ቁራሽ ስጋ አለች إذا صلحت እሷ የተስተካከለች እንደሆነ صلح الجسد كله ሰውነት በአጠቃላይ ይስተካከላል وإذا فسدت እሷ ከተበላሸች ደግሞ فسد الجسد كله ሰውነት በአጠቃላይ ይበላሻል على አዋጅ وهي القلب እሷም ቀልብ ናት አሉ የቀልብ መስተካከል የቀልብ ማማር የነገሮች በአጠቃላይ ማማርን ያመጣል ቀልብ ሲበላሽ ሁሉም ነገር ይበላሻል ቀልብ ሲበላሽ ከአላህ ጋር ያለን ግንኙነት ይበላሻል ከማህበረሰቡ ጋር ያለን ግንኙነት ይበላሻል ታማኝነት ይጠፋል መልካም ነገሮች በአጠቃላይ ይደበላለቃል ምክንያቱም ዋናው እቅዱ ያለው ለዚህ ውስጥ ነው ለዚህ ነው እኮ አላህ አንድ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ኢነላህ ላ ينظر الى صوركم واموالكم ولكن ينظر الى قلوبكم قالوا الله ወደናንተ ቅርጻችሁ አይመለከትም ኢነላህ ላ ينظر الى صوركم ወደ ቅርጻችሁ واموالكم ወደ ንብረታችሁ አያቆም አይደለም ጉዳይ አይደለም አላህ ولكن ينظر الى قلوبكم ነገር ግን አላህ ወደ ቀልባችሁ ይመለከታል واعمالكم ወደ ምሰሩ ስራው ጥሩ ነው ጥሩ አይደለም ስራው ሲሰራ ለማን ተብሎ ተሰራ ቀልብ ላይ ምን ተቀመጠበት ምን ተፈልጎበት አላህ ዘንድ ሚሰወር ነገር የለም ስለዚህ አላህ ይሄንን ነገር ይመለከታል ብሎ ሲናገሩ የቀልብን ከባድነት ያመላክታል ረሱል አለይሂ ሰላቱ ወሰለም በሐዲሳቸው ስለ ቀልብ ብዙ ብለውናል ኢብኑ አልቀይም የሚባሉ ታላቁ ዓሊም ስለ ስራ ደረጃ ሲናገሩ ኢነል አዕማል لا تتفاضل بصورها سراوچኮ بعددها بقطرዋና በቅርጿ አይደለም የሚበላለጡት وانما تتفاضل بتفاضل ما في القلوب በቀልብ ላይ ባለ ነገር ነው የሚበላለጠው ኢኽላሳቸው መጠን ሊሆን ይችላል ንያቸው እቅዳቸው መሆን ሊሆን ይችላል በሱ ነው የሚበላለጡት በዚህም የተነሳ فتكون سورة العاملين የሰዎች ስራ በዚህ መልኩ ይመዘናል ብሎ ኢብኑ አልቀይም ረህመቱላሂ ዐለይሂ በዚህ መልኩ ያስቀምጣሉ ቀልብ የሚባለው ነገር ዱዓ የሚያስፈልገው ጉዳይ ነው ወንድሞች ነብዩ ሰለላሁ ዐለይሂ ወሰለም አላህ የማራቸው ጀነት ይወፈቃቸው ትልቅ ደረጃ አላህ ይለገሳቸው ዱዓ አደረጉ ምን ሲሉ اللهم يا مقلب القلوب ثبت قلبي على دينك አንተ ቀልብ ምትቀያየር ጌታ ሆይ እኔን ቀልቤ በዚህ ድል ላይ በእስልምና ላይ አጽናልኝ አሉ ሱብሃንአላህ ነብዩ ሲጠየቁ የሰው ልጅ ቀልብ እኮ አሉ لقلب ابن آدم أسرع تقلبا من القدر إذا استجمعت غلايان لقلب ابن آدم يا آدم ልጅ ቀልብ እኮ አሉ أسرع تقلبا በጣም ይገለባበጣል من القدر إذا استجمعت غلايان إذا استجمعت غلايانا አንድች የፈላ ውሃ ላይ ገብቶ ተገናኝቶ ሲገለባበጥ እንደሚከረባበተው የሰው ልጅ ቀልብ በጣም ይገለባበጣል በሌላ ሐዲስ ደግሞ ምን ብለዋል የሰው ልጆች ቀልብ በአርራህማን ሁለት አስር ነው ያሉት يقلبها كيف يشاء እንደፈለገ ይገለባብጣቸዋል ጧት ሙስሊም የነበረ ማታ ሊከፍር ይችላል እዚህም ነው ዑለማዎቹ ማሱም የልቀልቡ ኢላ ሚን ተቀልቢ ቀልብ ላይ ተሰየመች ስለምትገለባበጥ ነው ቀልብ ተብላ ይጠራችሁ ስለዚህም ቀልባችን የተስተካከለ እንዲሆንልን
የሁል ጊዜ ዱዓችን ሊሆን ይገባል። ሁሌ ጭንቀታችን ያ ረብ ውስጤን አስተካክልልኝ፣ ያ አላህ ላይና እታችንም ውስጤንም ውጪንም ሁሉም ነገር የተስተካከለ ያማረ አርግልን ብለን ዱዓ ልናድርግ ይገባል። ወላሂ የቀልብ ከተበላሸ ቀልብ በሽታ ሲመጣ ሁሉን ነገር ይበላሻል። እኔ በአንድ ሐዲስ ላይ ያሉ ሰዎች ታሪክ ያሳዝነኛል፣ ያስደነግጠኛል። ብዙዎች ጊዜ ሰምታችሁታል። ነገ የውመል ቂያማ እሳት የሚለኮስባቸው ጀሃነም የሚለኮስባቸው ሰዎች አሉ። አንደኛው በአላህ መንገድ ደሙን ያፈሰሰ አላህ ይጠራዋል። ባሪያዬ ስለሰጠው ኒዕማ ጸጋ ይገልጻል። ያው ላንተ ዲን ስል ለላኢላሃ ኢላላህ ስል ይሄው ሸሂዶንኩኝ ምን ሲል አላህ ከዘብተ ይላል፣ ዋሽተሃል አለ። አንተ የተጋደልከው ቸር እንድትማን ነው፣ ጀግና እንድትባል ነው። እንደ ከለ የሚባል የለም ተብሏል። ወቀድ ቂል ተብሎልሃል። ስለዚህ እጁን እግራችሁን ወስዳችሁ ወደ ጀሃነም ወርውሩት። አየህ ምን ስለተበላሸ ቀልቡ። ሁለተኛው ደግሞ ይመጣል ቁርአን የቀራ ኢልም ያስተማረ የተማረ ይጠይቋል። አላህ በሰጠው ኒዕማ ምን ዳር ያ ረብ በሰጠኝ ኒዕማማ አስተማርኩኝ ቁርአንም ቀራው አስቀራው ሲል አው ነገር ግን ያደረከው ዓሊም እንድትባል ሊዩቃለ ቃሪ እንዳንተ የሚቀራ ማንም የለም እንድትባል ነው። ወቀድ ቂል ተብሎልሃል። አየህ ውስጥ ሰው ምን ብሎኛል? እኔ ስቀራ ሳስተምር ማሻአላህ ብሎኛል። ለምን ላይ ነው የሚያይ ውስጤን ግን ማን ያውቀዋል? አላህ ያውቀዋል። ስለዚህ አላህ ስላወቀኝ ያን ቀን ያዋርደኛል። ምን ሲል አይ ወቀድ ቂል ተብሎልሃል፣ ዓሊም እንድትባል ቃሪ እንድትባል ነው ተብሎልሃል። ወደ ጀሃነም ወርውሩት። አላህ ይጠብቀን። ሶስተኛው ደግሞ ይመጣል አላህ የገንዘብ አይነት የሰጠው ከዛ ይጠይቋል። ያ ረብ ይሄው ማ ተረክቱ አልተውኩም የተውኩት ነገር የለም አንተ ኢንፋቅ እንዲደረግበት እንዲሰጥ የፈለክበት ነገር መድረሳ ስገነባ መስጊድ ስገነባ ጉድጓዷ ስቆፍር አረ ኸይር የተባለ አልቀረኝም ይላል። አው ነገር ግን ያደረከው አንተ ቸር እንድትባል ነው። ወቀድ ቂል ተብሎልሃል። በቴሌቪዥን ተነግሮልሃል፣ በጋዜጣውም ተጽፎልሃል፣ በመጽሐፉም ተደርጎልሃል። በቃ በደንብ ተነቦልሃል፣ ተነግሮልሃል። ዱንያ ላይ አብቅቅተዋል። እኔ ጋር ምንም የለም ወደ ጀሃነም ወሰዱት። እነዚህ ሶስቱን ታሪክ ለምን አመጣውላችሁ ከተባለ ይሄ ኢማም ሙስሊም ቡኻሪ የዘገቡት ሐዲስ አባ ሁረይራ ያስተላለፉት ሐዲስ ነው። ለምንድን ይሄን ታሪክ ያመጣውላችሁ ወንድሞች? የቀልብ መበላሸት፣ ቀልብ አለመስተካከል፣ ከቀልብ ስራዎች ላይ ኸይረኛ ነገር አለመምጣቱ አላህ ስለሚያውቀው ነገ ሊበላሽብን ይችላል። ስለዚህ የምንሰራው ስራ በአጠቃላይ መልካም ነው መልካም አይደለም፣ አላህ ይወደዋል አይወደውም፣ የሁላችንም ጭንቀት መሆን አለበት። ውስጣችን ያማረ መሆን አለበት። አንዳንድ ሰው ለዚህ ነው እኮ እምነት በልብ ነው ይልሃል። አዎ ኢማን መያዝ አለብን። ግን የተያዘ ኢማን ግን የት ላይ ይገለጻል? በተግባር ይገለጻል። ለዚህ ነው እኮ ስለ ኢማን እኮ ዑለማዎቹ ሲናገሩ አልኢማን ኢማን እኮ ማለት ማወቀረ ፊል ቀልብ ነው፣ በቀልብ የተቀመጠ በመላስ የተገለጸና ተግባር ያረጋገጠው ነው ተብሏል። ሶስቱ አንድ ላይ መሆን አለባቸው። ኢማን አንድ ሰው ላኢላሃ ኢላላህ ሲል ውስጡ መቀመጥ አለበት። አለዛ በመላስ ላኢላሃ ኢላላህ ብሎ ውስጡ ኩፍር ያለው ሙናፊቅ ነው። ሙናፊቅ መሆን ከሌለብን ደግሞ ውስጥ እናስቀምጣለን፣ በመላስ እንገልጸዋለን፣ በተግባር ደግሞ እናሳያለን። ተግባሩ ምንድነው? ሰላቱ ነው። ተግባሩ ምንድነው? ዘካ ማውጣት፣ ሐጅ መሄድ፣ ኸይር ነገር መስራት፣ ወንድማማችነትን ማጠናከር፣ ለሰዎች መርዳት። ተግባር ይገልጸዋል። ለምን? ውስጥ ያለ ነገር የውጭውን ተግባር ይገልጸዋል። ውስጥ የሌለ ነገርስ አይ ኢማን በልብ ነው ብቻ አይደለም። ሂጃብ ለምን አትለብሽ ምህቲ? ኢማን በልብ ነው። ላ ውስጥ የተቀመጠው ነው እኮ ከላይ የምትገልጪው እህቴ። ሰላት ለምን አሰግድም? ኢማን በልብ ነው አይደለም ወንድሜ። ውስጥ የተቀመጠ ነው እኮ ነው ከላይ የምታከብረው። ውስጥ ካልተቀመጠማ እንዴት ነው? ውስጥ የተቀመጠ አላህን ውስጣችን ስናስቀምጠው ለአላህ ትልቅ ቦታ ስንሰጥ ደረጃ እናገኛለን። ነገ ደግሞ የሚድኑት ደግሞ ቀልባቸው ሰላም ነው ሰው ነው ወንድሜ። ወቅ እህቴ ወቂ ነገ የውመል ቂያማ የውመ ላ የንፈዑ ማሉን ወላ በኑን፣ ገንዘብም ልጅ የማይጠቅምበት ቀን ይመጣል። ኢላ መን አተላህ ቢቀልቢን ሰሊም፣ ሰላማዊ ቀልብ ይዞ ካልመጣ በስተቀር። አላህ ይጠብቀን። ቀልቤ ማለት ሰላማዊ ቀልብ፣ ወንድሞቼ ለመጥፎ ነገር ሳላስብ ሳላስቀምጥ። አንድ ቀን ረሱል ዓለይሂ ሰላቱ ወሰላም አንድ የጀነት ሰው ይመጣል አሉ። አንዱ ሰሃባ መጣ። በሁለተኛው ቀንም የጀነት ሰው ይመጣል ሲባል ያ ራሱ ሰሃባ መጣ። በሶስተኛ ቀን የጀነት ሰው ሲል ያኛው ራሱ ሰሃባ ሲመጣ የአምር ብን አልዓስ ልጅ አብዱላህ ጀነት የገባበትን ስራ ትልቅ ተደብቆ ቢሰራው ዒባዳ አለ ማጣራት አለብኝ ብሎ ቤቱ ሄደ። እንደው ከቤተሰብ ጋር ትንሽ ተጋጭቼ ቤት ጋር አንተ ቤት ላርፍ መጥቶ ስለው ሰሃቦቹ ምንድን ነበራት? ቅን አይደሉ? ውስጣቸው ንጹህ አይደል? ቤቴ ቤትህ ነው አለው። ምን ላይ ነው? ዒባዳ ላይ ነው። ተኝቶ ሲያይ የሚሰግደው ሰላት የለም። ሌሊት ሱቢ ሊቀርብ አካባቢ 2 ረካ ይሰግዳል፣ ሱቢ ይወጣል። አይ ዛሬ እኔ ስላለው ሁለተኛው ቀን ሲያይ የለም፣ በሶስተኛው ቀን የለም። ታዲያ ጀነት ከዚህ የገባበት ምን ስራ ሰርቶ ነው?
የተለየ ስራ የለም። እኔ ከአባቴ ጋር ሰላም ነው። ነብዩ ሰለላሁ ዐለይሂ ወሰለም ጀነት ገባህ ሲሉ ጀነት የገባህበትን ስራ አጣርቼ ለመግባት ነው ለመስራት ነው የመጣው ስለው ያው እንዳየው ነው አለው። በል እንግዲህ አፉ በል የሚሉ ሲል ምናልባት አንድ ስራ ልትሆን ትችላለች አለው። ምን? አንድች ሌሊት እኔ ላይ አሳልፍ ያላድር በሙስሊም ወንድሞችና እህቶቼ ላይ ቀልቤ ላይ መጥፎ ነገር አሳድሬ የበደሉኝን አውፍ ያልኳቸው ቢሆን እንጂ ሲል አብዱላህ ኢብኑ ዐምር ኢብኑ አልዓስ ምን አለ? እቺ ናት እዚህ ደረጃ ያደረሰች። ይሄማ ከባድ ነው። ናም ከባድ ነው ወላሂ። ቀልብ ንጹህ ጭንቀት የሚባል ነገር አርቀላል። ቂም የሚባል ነገር ውስጥ ስታጸዳው ቀልብን ማጽዳት፣ የቀልብ መስተካከል የብዙ ነገሮች መስተካከል ነው። የቀልብ መበላሸት የብዙ ነገሮች መበላሸት ነው። ስለዚህ ወንድሜ ቀልብህን ለወንድሞች ንጹህ አድርገው። እህቴ ቀልብሽን ለእህቶች ንጹህ አድርጊው። እህቶችሽን ሙስሊም እህቶችሽን ውደጃቸው። ወንድሜ ሙስሊም ወንድሞችን ውደዳቸው። አላህ ብለህ ስትወዳቸው አላህ ይወድሃል። ከጭንቀት አላህ ነጃ ይላል። ስለዚህ እቺ ቀልብ በጣም አደጋ አላትና ቀልባችንን ንጹህ እናድርግ ለማለት ነው። ስለዚህ ኢንሻአላህ ዛሬ እንደ ጅማሮ ከናንተ ውድ አድማጮች ተመልካቾች ጋር ዛሬ የቀልብ ስራዎች በሚል ላይ ስለ ቀልብን ያየ ነው። በተከታታይ ኢንሻአላህ እያንዳንዱ ርዕስ የተለያየ ርዕስ ኑሮት የምንደሰትበት ፕሮግራም በአላህ ፍቃድ ለማቅረብ እሞክራለሁ። አላህ ይጠብቃችሁ፣ አላህ ይጠብቀኝ፣ ባላችሁበት ይጠብቃችሁ። ለኔም ዱአ አድርጉ፣ እኔም ዱአ አድርጋለሁ። አላህ የሥራ ሰው ያድርገን። ቀልባችንም እላያችንም ውስጣችንም አንድ አይነት ሆኖ ንጹህ ሆኖ ነገው መልቂያማ ጀነት ላይ የምንሰባሰብ አላህ ያድርገን። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱ።